ዛሬ ደግሞ how to use the name Jesus የሚል ትምህርት እንጀምራለን። የኢየሱስን ስም እንዴት እንጠቀማለን? ባላችሁ ሬዲነስ ልክ ጠለቅ እያለን እንሄዳለን። አጠገባችሁ ያለውን ሰው ዝግጁ ነው ወይ በሉት። ናችሁ? ሻላብራሳታያ። እሺ፣ ማቴዎስ ወንጌል ምዕራፍ 18 ቁጥር 18 19 እና 20 እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው አባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። ደግሞም እውነት እላችኋለሁ በምድር ላይ ሁለት ሆናችሁ ማንኛውንም ነገር በመስማማት ብትለምኑ በሰማይ ያለው አባቴ ያደርግላችኋል። ሁለት ወይም ሶስት ሆነው በስሜ በሚሰበሰቡበት መካከል በዚያ አገኛለሁ። አባት እግዚአብሔር ሆይ ቃልህ እንድታስተምረን በኢየሱስ ስም እንጸልያለን። እስካሁን ስንነጋገር መረዳት እንደምትችሉት የኢየሱስ ስም ምንድነው ተባብለናል? መገለጥ ነው፣ ሬቨሌሽን ነው፣ ብርሃን ነው የሚል አይተናልና ሁሉም ሰው ይሄንን ስም ሲጠራ ተመሳሳይ የሆነ ኢፌክት እንደማያመጣ ተነጋግረናል አይደል? አዎ በሉ እስቲ። አልተነጋገርን? የሁሉም ሰው አጠራር ፐርሰኑን የሚያመጣበት ሌቭል ወይም ደግሞ ያን የጠራውን አካል የሚያመጣበት ሌቭል ተመሳሳይ እንዳልሆነ ተነጋግረናል። ክብር ለኢየሱስ ይሁን። ይሄ ስም የተሰጠው ለምኖች ነው ተባብለናል? አዎ ፐርፌክት። ለምኖች ነው። ስለዚህ የእግዚአብሔር ልጆች ናቸው። ስለዚህ የመጠቀም መብት አለን። እንዴት እንጠቀማለን የሚለውን ዛሬ እናያለን። ጌታ ከረዳ የሚቀጥለውን ሳምንት እናያለን። በጣም እንድታስቡ የምፈልገው ነገር ለምሳሌ ስለ ኢየሱስ ስም ስንማር ሮብለት ብቻ ከሆነ ይሄንን ሐሳብና ይሄንን ቃል እያጠናችሁ የምትቆዩት ሴርሞን ነው እየተጨመረላችሁ ያለው። ርዕስ ያለው ሴርሞን። አንዳንዶቻችሁ በጣም ብዙ ሴርሞን ነው የምትማሩት። እኔ አልመክርም እንደዛ በጣም ብዙ እና አዲሽናል ነገር አታርጉት። ለምሳሌ ነገም ቀጥሉበት። አርብም ስታነቡ የምታነቡ ስለ ኢየሱስ ስም ይሁን። ውሏችሁ ላይ ትምህርት ቤት ልትሄዱ ትችላላችሁ። የትኛውም ቦታ ላይ ይሄን ስም ሜዲቴት ማድረግና እዚህ ቃል ላይ ከስሙ ጋር የተገናኘን ነገር ማጥናት አለባችሁ። ሮብ እየመጣችሁ ብቻ ከሆነ የምትሰሙት አትቀየሩ። እግዚአብሔር ይጠብቃል። አሜን። ስለዚህ እንዴት ነው የምንጠቀመው? እንዴት ነው ከዚህ ስም ኃይል የምናወጣው የሚለውን እናያለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሁሉም ሰው ማድረግ የሚችለውን ካፓሲቲ ነው ያስቀመጠው። ጌች እስከዚህ ድረስ ማድረግ ትችላለህ የሚል ካፓሲቲ አስቀምጧል። በዛ ላይ መራመድና መንቀሳቀስ ደግሞ የጌች ኃላፊነት። ስለዚህ ማድረግ የምንችለውን ማክሲመም ፖቴንሻል ምናችን ላይ እናገኛለን? መጽሐፍ ቅዱሳችን ላይ እናገኛለን። እዛ ውስጥ ያለውን ነገር ዲግ አድርጎ እዛ ውስጥ ያለውን ህይወት ወስዶ እዛ ውስጥ ባለው ህይወት መንቀሳቀስ ግን የእያንዳንዳችን የግል አሳይመንት ነው። ኢየሱስ ጌታ ነው። የኢየሱስን ስም ስትጠሩ ኃይሉ እንዲጨምር እናገርባቸዋል። ስለዚህ ከስሙ ጋር ያለ ማኒፌስቴሽን ነው ልዩነቱ እንጂ ስሙ አይደለም የሚለውን ተነጋግረናል። ኢየሱስ ጌታ ነው። ልገባ እኮ ቀስ እያልኩ ልገባ ነው። ጌታ ይረዳኝ። የመጀመሪያውን ከመነጋገራችን በፊት አንድ ሐሳብ እዚህ ጋር ይናገራል። ማቴዎስ ወንጌል ምዕራፍ 18 ላይ በምድር ላይ ሁለት ሆናችሁ ማናቸውንም ነገር በመስማማት ብትለምኑ በሰማይ ያለው አባቴ ያደርግላችኋል። ሲምፎኒ የሚለው ትክክለኛው የአራማይኩ ወርድ ወይም ደግሞ ፓሽን ትራንስሌሽን ያለው ካለ አንብቢልኝ ሚሉ በዶት ያለ አለ። በዶት ይሄ
ማናቸውንም ነገር አማርኛው ማናቸውንም ነገር ተሰብስባችሁ በስሜ ብትለምኑ ምን አለ አደርገዋለሁ። ይሄ ቃል የተጻፈው በምንድነው? ኢየሱስ በነበረበት ጊዜ ኢየሱስ ይናገር የነበረው ቋንቋ ባይዘው አራማይክ ይባላል። ኢየሱስ ሂብሩይም አይናገርም፣ ግሪክም አይናገርም። ማታውቁ ካላችሁ አራማይክ የሚባል ቋንቋ ነው የሚናገረው ኢየሱስ። በጣም ከአማርኛ ጋር ሲሚላሪቲ ያለው ቋንቋ ነበር ጌታ ኢየሱስ በምድር ላይ ያለ የሚናገረው። ደስ ይላል። ግሪክ አይናገርም ኢየሱስ። የግሪክ ቋንቋ ማለት አይሁዶች በግዞት ውስጥ ያሉባት የሮም መንግስት ቋንቋ ነው እንጂ የአይሁድ ቋንቋ አይደለም። አሁን ታሪካዊ ዳራ ምናምን የማስተማር እቅድ የለኝም። ሂብሩ የሚባለው ወይም ደግሞ የዕብራውያን ቋንቋ ደግሞ የሚባለው በብሉይ ኪዳን ጊዜ ያለው መጽሐፍ ቅዱስ የተጻፈበት ቋንቋ ነው። ኢየሱስ ይናገር የነበረው ቋንቋ ምን ይባላል? አራማይክ ይባላል። ቲፕ ይሆናችሁ። እሺ ቀጥል። The Greek word used here, symphony, is from which we get our English word symphony. እሺ The Aramaic is if you are deserving of what you pray. If you are deserving of what you pray, the implication is that God will not give you what you are not yet ready for. ለተዘጋጀህበት ነገር ያው ሁለትና ሶስት ሆናችሁ የጸለይሽውን ነገር ለመቀበል ዲዘርቭ የምታረጊ ከሆነ እኔ እመጣለሁ ነው ያለው ኢየሱስ። እና መጽሐፍ ቅዱስ ሲናገር ዲዘርቭ የማታደርጉትን ነገር እግዚአብሔር ምን አይላችሁም አይሰጣችሁም አለ። ክብር ለኢየሱስ ይሁን። ወይም ደግሞ አለ አራማይኩ ላይ ይሄ ሲምፎኒዮ የሚባለው ቃል አለ ሬዲ ለሆንክበት ነገር ብቻ ነው መንፈሳዊ ዓለም ላይ መልስ ያለው አለ። ክብር ለኢየሱስ ይሁን። ሬዲ ባልሆንክበት ወይም ደግሞ ባልተዘጋጀህበት ወይም ደግሞ በማይገባ ነገር ላይ ለሶስትም ሆነ ለስምንት ሆነ ለ10 ሺህ ብትጸልይ አይመለስልህም። ክብር ለኢየሱስ ይሁን። አሜን። አንዳንድ ሰው ለምሳሌ ሁለትም ሶስትም ሆኖ ሌሎች ሰዎች ላይ የሚጸልይ ይኖራል። ሁለትም ሶስትም ሆኖ በአሽሙር ሌሎች ሰዎችን የሚያጠቃም ይኖራል። የእግዚአብሔር ቃል ግን ሲናገር እኔ ሁለትም ሶስትም ሆናችሁ በስሜ በተሰባሰባችሁበት የምገኙ አለ ዲዘርቭ የምታደርጉትን ነገር ለመመለስ ነው አለ። ገብቷችኋል? የሆነ መንፈሳዊ ምላሽ ለመቀበል የሆነ ዝግጁነት ዛሬ እንዲሰጣችሁ ጸልያለሁ። ሲምፎኒዮ ማለት አለ you will always get what you are being ready for. ዝግጁ የሆናችሁበትን ነገር ብቻ ነው የምታገኙት አለ። ክብር ለኢየሱስ ይሁን። ስለዚህ የአንዳንድ እሺ ይቀር ከዛ ቀጥሎ ምን አለ? ይሄንን እንደ ጉርሻው ሰሉት። አጠገባችሁ ያለን ሰው ሰማይ የሚመልስልህ በሉት። ለተዘጋጀበት ነገር ነው። ስለዚህ ጸሎታችን ወደ ሰማይ ሲያርግ መንፈሳዊ ዓለም ምን ይላል? ይሄ ጸሎት ለመመለስ ይሄ ሰውዬ ዲዘርቭ ያደርጋል ብሎ ይመልሳል። አይገርም? she is worthy፣ የዚህ ጸሎት ምላሽ ለዚህ ሴትዮ ይገባል ብሎ መንፈሳዊ ዓለም ይመልሳል። ሬዲ ላልሆንበት ነገርስ መንፈሳዊ ዓለም ላይ መልስ የለውም። ሬዲ ባልሆናችሁበት ይሄ ባይዘው ስለ ኢየሱስ ስም አይደለም፣ ቀጥሎ ነው የሚናገረው። ግን እንዲሁ ልንገራችሁ፣ ሬዲ እስካልሆናችሁ ድረስ መፈለግ የሚባለው ሲዝን ውስጥ ነው እንጂ ማድረግ የሚባለው ነገር አታገኙ። ክብር ለኢየሱስ ይሁን። በጣም ህይወታችሁ ላይ መጠንቀቅ ያለባችሁ እግዚአብሔር ይሁላችሁ እንዳይላችሁ ይው በቃ እንኪ በቃ ብሎ የሚሰጠዋል። ባይዘው እኔ አሁን የዛችን የመበለቲቱን አይነት መልስ ከእግዚአብሔር መቀበል አልፈልግም። ጨቀጨቀኝ ብሎ እንካ እንዲለን አይደለም። ወርዝ ታረጋለች፣ ይገባታል። ጸሎቷን አይቶ ይሄ ጸሎት ቢመለስላት፣ ይሄ ቅባት ቢመለስላት፣ ይሄ ፕሮስፔሪቲ ቢመለስላት ሬዲ ነች፣ በቃ ዝግጁ ነች፣ መቀበል ትችላለች ብሎ እግዚአብሔር የሚመልሰው ጸሎት አለ። ከዛ በኋላ ግን እኔ አሁን ይሄ ሐሳቤ አይደለም እንዲሁ ልንገራችሁ ብዬ ነው። ቀጥሎ ግን ምን ይላል? ሁለትም ሶስትም ሆኖ በመኔ በተሰበሰቡበት በመኔ እሺ፣ በስሜ ከተሰበሰቡ እኔ የት እገኛለሁ አለ። በዚህ I will be present ነው።
የአንዳንድ ሰዎች የሁለትና የሶስት ስብስብና ሌሎች ሰዎች ያላቸው የሁለትና የሶስት ስብስብ ተመሳሳይ አይነት ኢየሱስን አያመጣም አይደል? ተመሳሳይ አይነት ኢየሱስን አያመጣም። ስለዚህ በስሙ ስትሰበሰብ የሚገኝበት ሌቭል ይሄ ስም የገባ ሌቭል ነው ማለት። ለምሳሌ የሆነ ሰውዬና እሺ ልንገራችሁ ወይስ ላስተምራችሁ አይደል? ብርክቲና ረዱ እየጸለዩ ነው። የሆነ ነገር ዝግት ብሎባቸዋል። ይጸልያሉ። ጌታ ወይ መገኘት ምናም ብለው የሆነ መገለጥ ያለውና የሆነ ፕሬዘንስ የተሸከመ ሰውዬ አብሯቸው ሶስተኛ ሰው ሲገባ አትሞስፌሩ ይቀየራል። ለመሰላችሁ የሱን ኢየሱስ ይዞ ነው የመጣው። እኔ የምገኘው የተሰበሰቡት ሰዎች ባላቸው ሬቨሌሽን ልክ ነው እንጂ ዝም ብሎ በኢየሱስ ስም ስለተባለ አይነት መገኘት አይደለም። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ይጠብቀኝ። ብዙ ሪሊጂየስ ባክግራውንድ ነው ማፈርሰው ከጭንቅላታችን ላይ። ክብር ለኢየሱስ ይሁን። እሺ የኢየሱስ ስም በእናንተ ሕይወት ላይ የሚሰራው ያወቃችሁትን ያህል ልክ ነው። የመጀመሪያው የኢየሱስ ስም በእኛ ሕይወት እንዲሰራ የሚያደርገው ኪ ኢንቲሜሲ ይባላል። ከፐርሰኑ ጋር ባለ ህብረት ልክ ነው ስሙ ባንተ ሕይወት ላይ የሚሰራው። ነገሮች መንፈሳዊ ዓለም ላይ የሚሰሩልን ከድምጻችን መጎርነር ከአጠራራችንና ከኤነርጂያችን ጋር ይመስላል አይደለም። የተሻሸውን ያህል ነው አንተ ሕይወት ላይ የሚሰራው የኢየሱስ። አረ አሜን በሉስ። ለዛ ነው ይወላችሁ ልክ ኢየሱስ ሊያስሩ ሲሉ ምን እንዳላቸው ታውቃለህ? እኔ ነኝ ሽባ የተረተርኩ ምናን አይደለም ያላቸው። እንዲህ መጣና የምትፈልጉት እኔ ነኝ ሲላቸው ይላል ወደቁ ይላል። ልክ እኔ ነኝ ሲላቸው እኔ ነኝ ካለው በኋላ ያለው ነገር የሆነ ብርሃን አለው፣ የሆነ ስራ አለው፣ የሆነ መገለጥ አለው። ወደቁ ይላል። ክብር ለኢየሱስ ይሁን። አረ አሜን በሉስ። የመጀመሪያው ኪ ብዙዎች የማይረዱት ከፐርሰኑ ጋር ወይም ደግሞ ኢየሱስ ከሚባለው አካል ጋር ያለ መነካካት ነው የስሙን ኃይል ባንተ ሕይወት ላይ የሚያመጣው። The first key is the intimacy you have with the Lord Jesus. ከኢየሱስ ስም መገለጥ በፊት ከኢየሱስ ጋር ያለ ህብረት ይቀድማል። ከኔ ጋር ናችሁ አላችሁ? ስለዚህ the first key ዛሬ በእርግጠኝነት የመጀመሪያውን ኪ ብቻ ነው የምነግራችሁ። the first key is what? intimacy። እስቲ በሉ intimacy፣ ህብረት። በሰሚ ያወቅ ስሙን ስትጠራውና ማድረግ የሚችለው through personal experience እየገባ ሲመጣ የምትጠራው ስም ተመሳሳይ ውጤት የለው። ዛሬ ወደ ፕሬዘንሱ ወደ ኢየሱስ ማንነት ወደ ኢየሱስ ፊት አንድ ስቴፕ ፈቀቅ እንድትሉ በኢየሱስ ስም ጸልይላችኋል። አንዳንድ ሰዎች የሚገኝላቸውን እያወቁ ነው የሚጠሩት። ያውቁታል በቃ ኢየሱስ ሲል ማን እንደሚገኝ ህይወታቸው ላይ ይሄ ስም ሲጠራ ማን አፒር እንደሚያደርግ እርግጠኛ ናቸው። they touched him, they have seen him። ከሱ ጋር የሆነ ንክኪ ያላቸው so in the name of Jesus ሲሉ ያ የነኩት ኢየሱስ ነው የሚገለጥላቸው። ወይኔ ይሄ ስም ለማስ የሚሰራ ስም አይደለም። ለህዝብ ሁሉ ለሁሉም ሰው በአንድ አይነት ውጤት የሚሰራ ስም እንዲሆን አይደለም ሰማይ የፈቀደው። ንክኪ ያስፈልጋል። ከኔ ጋር ናችሁ አላችሁ? ባወቀው ልክ ነው የሚሰራል። ስንገባን ነው ስንነካው ነው ምን ማድረግ እንደሚችል የሚገባን። የእግዚአብሔር ቃል ሲናገር መዝሙረ ዳዊት ምዕራፍ 91 አይ ቲንክ ቁጥር 14 ይመስለኛል። አንብቡልኝ። ወዶኛልና እታደገዋለሁ፣ ስሜን አውቋልና እከልለዋለሁ፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ። ወዶኛልና እታደገዋለሁ። እሺ
ስሜን አውቋልና እሺ እከልለዋለሁ። አምፕሊፋይድ ያለው ማን ነው? because he set his love on me therefore I will save him I will set him securely on high because he knows my name እሺ he knows my name የሚለው ምንድነው የሚለው? he knows and understands my name. he knows and understands my name. ስሜን ያውቀዋል ይገነዘበዋል። he has a personal knowledge of my mercy, my love and my kindness. he knows የሚለው ይሄ ስሜን አውቋልና የሚለው ቃል ያዳ ነው የሚለው። ያዳ ማለት YADA ያዳ ከሆነ ምስጋና ማለት ነው። YADA ያዳ ከ900 ጊዜ በላይ መጽሐፍ ቅዱሳችን ላይ በብሉይ ኪዳን የተጠቀሰ ጥቅስ ነው። እግዚአብሔርን ማወቅ ሲባል የመጀመሪያው የሂብሩ ዴፊኒሽን ምን ይባላል? ያዳ ይባላል። ያዳ የሚለው ዴፊኒሽን ወይም ደግሞ እግዚአብሔርን ማወቅ ያዳ የሚለው ዴፊኒሽን የመጀመሪያው ትርጉም እንደው ታውቃለህ? ዲፕ ማለት ነው። ዲፕ ኖሌጅ እስቲ በሉ የጠለቀ ዕውቀት ማለት ነው። የጠለቀ ዕውቀት a deep knowledge. እግዚአብሔር የዘላለም አባቱ በናዝሬቱ ጌታ በኢየሱስ ስም ይሄን ዕውቀት ለአንድ ሰው እንድለቅ ዛሬ ጸልያለሁ። ያዳ is a deep knowledge. ከላይ ያለ ዕውቀት አለ፣ የጠለቀ ዕውቀት አለ። ዲፕ ኖሌጅ ያዳ ዲፕ እስቲ በሉ ዲፕ የጠለቀ ዕውቀት። የጠለቀ ዕውቀት ማለት ነው ያዳ የመጀመሪያ ትርጉም። እና እኔ የምጋርደው ወይም ደግሞ ለሱ ሪስፖንሲብል የምሆነው ሰውዬ አለ ስሜን ያዳ አርጎታል አለ። he has a deep knowledge about my name አለ። ያዳ a deep knowledge የጠለቀ ዕውቀት። የጠለቀ ዕውቀት። ለዛ ነው ጳውሎስ ሲነግራቸው ከዕውቀት ከፍለን እናውቃለን አላቸው አንድ ቦታ። ከዛ በኋላ ደግሞ ምን አላቸው? ከዕውቀት ከፍለን እንናገራለን አላቸው። የማቀውን ዕውቀት ራሱ አለ እናንተ ባላችሁ አንደርስታንዲንግ ላይ ተመርኩዤ ምን እያልኩ ነው የምነግራችሁ? because I have a deep knowledge እና ከፍዬ ነው የምነግራችሁ አለ። ከዕውቀት የምንናገረውም የምናቆም ከፍለን ነው አለ። እና ከፍዬ ነው ለእናንተ ግን የምነግራችሁ። የሆነች ፖርሽን ነው እየሰጧችሁ። አንዳንዱን ቤተክርስቲያን ሄድና ለእናንተ እኮ በዚህ ሰዓት አጥንት ነበር መውሰድ የነበረባችሁ ገና ናችሁ ግን ሕፃን ናችሁ ይላችኋል። ስለዚህ ሊለቅ ያሰበው አጥንት አለ፣ ግን እኛን እስካሁን ማይንድ ብሎይንግ የሆነ ነገር የነገረን ከወተት ተነስቶ መጽሐፍ ቅዱስ ሲጽፍ ለቆሮንቶስ ሰዎች። ስለዚህ he has a deep knowledge። ስሙ ኢየሱስን ባወቃችሁበት ጥልቀት ነው እናንተ ህይወት ላይ የሚሰራ። ኢየሱስን ባወቃችሁበት ወደ ኢየሱስ ማንነት ሰምጣችሁ በገባችሁበት ልክ ነው እናንተ ህይወት ላይ ተጽዕኖ የሚያመጣው። ዛሬ ወደዚህ ውቅያኖስ አንድን ሰው ይዤ ከኔ ጋር በኢየሱስ ስም እገባለሁ። deep kind of knowledge እኔ ጌታ ወይ ነው ፈልገው። በጣም ትንሽ ነገር ስናቅ ነው በቃ ምናቆም ሁሉን ነገር ምናቆም። but there is a deep kind of knowledge። ያዳ የመጀመሪያው ትርጉሙ ዲፕ ነው። ሁለተኛ ትርጉሙ እንደው ታውቃለህ? ፐርሰናል የግል ዕውቀት። እስቲ በሉ የግል ዕውቀት። ስለ ኢየሱስ የሆነ የምን ዕውቀት? የግል ዕውቀት። it's a personal kind of knowledge። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። የግል ነው ኢየሱስ፣ የግል ነው። ለዛ ነው he is my personal lord and savior። የኔ የግሌ ጌታ ነው፣ የግል ነው፣ ፐርሰናል። ስለ ኢየሱስ የሆነ ነገር ነግረኸኝ ጠቅመኸኝ ቀርቤ ሊሆን ይችላል። ከሆነ ሞመንት በኋላ ግን የግሌ ነው። ይኸውላችሁ ያለ ደቦ መንፈሳዊ መሆን የማይችል ሰው አለ። አሁን እዚህ ውስጥ መንፈሳዊ ለመሆን
የሆኑ ሰዎችን የሆኑ አካላትን የሆነ ጋዘሪንግ የሚፈልግ ሰው አለ እና ገና ሲመጣ ራሱ እግዚአብሔር ምስክሬ እኮ ነው ማለት ይነቃቃል። በቃ ኢየሱስ ግን የግል ነው። የግል ሲባል ከእንደዚህ አይነት ቸርች ያለፈ ማለት ነው። ያንተ ሩም ውስጥ ያለ ነው የግል ማለት። የግል ማለት የግሌ ነው የራሴ ነው እንደዛ አይደለም። የግል በኢየሱስ ስም ከህዝብ ጋር ከማስ ጋር እንደምታመልከውና ከማስ ጋር ፕሬዘንሱ ተለቆ እንደምታየው ሁሉ በግል ማየት ያለብህ ኢየሱስ አለ ማለት ነው። የግል ማለት ገብቷችኋል? ሁላችሁ በህይወታችሁ የመጨረሻ ሰክሰስፉል የምትሆኑት አገልጋይ ከሆናችሁ በአገልግሎታችሁ ምን እንደው ታውቃላችሁ? ስታገለግሉ ከሚለቀቀው ፕሬዘንስ ቤታችሁ ያለ ፕሬዘንስ ከበለጠ አሸናፊ ናችሁ። It's a big key for you. ስታገለግሉ የእግዚአብሔርን ቃል ስትገልጡ ወይ ደግሞ ስታስተምሩ ከሚለቀቀው ፕሬዘንስ እቤታችሁ ሩማችሁ ገብታችሁ ስትንበረከኩ ያለው ፕሬዘንስ ከበለጠ በቃ አሸንፋችኋል። ቸርች ከምታለቅሱት እቤት ወይ የሆነ ቦታ የሆነ ትምህርት ቤት ወይ የሆነ የጸሎት ቦታችሁ ወይ ኳይት ታይማችሁ ላይ የምታለቅሱት ከበለጠ የመጨረሻ አደገኛ አንደኛ ጴንጤ እንደናንተ የለም። ኢየሱስ ጌታ ነው። ወደዚህ የግል ሬልም ውስጥ አንድ ሰው በኢየሱስ ስም ዛሬ እንዲገባ ነው ጸልያለሁ። It's a personal intimacy with the Lord Jesus. My God, my Lord, my Savior. የኔ ኢየሱስ አለ እና ከሱ ጋር የግል የሆነ ቁርኝነት፣ የግል የሆነ ህብረት፣ የግል የሆነ ወሬ የማድረግ መብት ተሰጥቶኝ it's a personal kind of knowledge ያዳ ከኔ ጋር ናችሁ። የግል እስቲ በሉ ይሄ ላይፍ የተመታባችሁ ሰዎች ዛሬ በናዝሬቱ ጌታ በኢየሱስ ስም 7 እጥፍ በእናንተ ህይወት ላይ ይመለሳል። ሰርቫይቭ የሚያደርገው ሰው ቸርች ነው። አንዳንዴ በቃ ሰርቫይቭ ለማድረግ የሚጠቀመው ቸርች ነው። ከዛ በኋላ he has no prayer life፣ የጸሎት ህይወት የለውም፣ የአምልኮ ህይወት የለውም፣ ከእግዚአብሔር ቃል ጋር ህይወት የለውም። በጣም ብዙ ጊዜ ቸርች የግሌን ኢየሱስ ልትነጥቅ የምትሞክርበት ሞመንት አለ። ግን ማሸነፍ የምትችለው መጀመሪያ ከግል ስትጀምር። ኢየሱስ ጌታ ነው። አሁን የትኛውንም ስጋ ለባሽ የትኛውንም መንፈስም በሉት አውሬ በሉት ስጋ ለባሽ በሉት ከዚህኛው ጀምሮ ካልሆነ ጤነኛ አይደለም። ምን ያልቀበል ክብር ለኢየሱስ ይሁን። አሜን በሉ እስቲ። እና ቸርች ረሃብ ያላችሁ፣ ቸርች እንባ ያላችሁ፣ ቸርች ጸሎት ያላችሁ፣ ይሄ በደቦ ሲለቀቅ ባይዘው እሱ ሪፊል ለመደረግ የምንመጣበት ቦታ ነው ቸርች። እንደገና ባይዘው በድሮ ዘመን የነበረ ቤተክርስቲያን ምን እንደሚያደርጉ ታውቃለህ? በየቦታው ይላኩና ሪፖርት ይዘው ነበር ቤተክርስቲያን የሚመጡት። ጳውሎስም ከዚህ ጴጥሮስም ከዚህ ያዕቆብም ከዚህ። ከዛ በኋላ ስለሆነው ነገር ሰምተው እግዚአብሔርን አመሰገኑ ይላል። አሁንስ ስራ ፈት በሙሉ ተሰብስቦ ሪፖርት የለ፣ ፍሬ የለ፣ በቃ ተሰብስቦ በቃ የሆነ ነገራችሁን የግላችሁ ላይ ያለውን ኩነኔ ማራገፊያው ነው። ይሄ አትሞስፌር እንዳይመቻችሁ እናገርባችኋል። ኢየሱስ መጀመሪያ የመኔ ነው። እስቲ በሉ የግል ቸርች ኬሪ ያደረከውን ቪክትሪ ይዘ በአንድነት በህብረት እግዚአብሔርን የምታመልክበት ቦታ ነው። ባይዘው ያለ ደቦም ሰርቫይቭ ማድረግ አትችልም። ግን መጀመሪያ ምንድነው? የግል። አንዳንድ ሰው ደግሞ ምን ይላል? እኔ ራሴ ቸርች ነኝ። አንተ ራሴ ቸርች አይደለም። ቸርች አይደለም ማለት ቸርች ምናምን ያስ አንተ ራስህ ቸርች አይደለም። የእግዚአብሔር ቤት ሰርቭ ማድረግ፣ የእግዚአብሔር ቤት ውስጥ ያለ ዴዲኬሽን፣ ራእይ ውስጥ ያለ ዴዲኬሽን መሰጠት፣ በራእይ ውስጥ ማገልገልን እየነካውባችሁ አይደለም። ማስቀደም ያለባችሁ ነገር ግን አስቀድሙ። መጀመሪያ ኢየሱስን ማወቅ ያለባችሁ በምን አይነት መንገድ ነው? ፐርሰናል። ኢየሱስ ጌታ። አሜን።
ስለዚህ ሁለተኛው የያዳ ዴፊኒሽን ምንድነው? ፐርሰናል ኖሌጅ ነው። ዲፋይን የምታደርገው ኢየሱስ ሊያስፈልግ ስለ ኢንቲሜሲ ነው እየነገርኳቸው። ሶስተኛው ዴፊኒሽን ኤክስፒሪየንስ የተደረገ ዕውቀት ነው። ተግባር ያለበት የተለማመዳችሁት ዕውቀት ነው ያዳ። ኤክስፒሪየንሻል ኖሌጅ ነው ያዳ። የተለማመዳችሁት ዕውቀት ነው። ከጠቀማችሁ ጻፉት። ከጠቀማችሁ ጻፉት። It's a deep personal and experiential knowledge ያዳ። መጽሐፍ ቅዱስ መዝሙረ ዳዊት ላይ ሲናገር ይላል ቢስቲል እረፉ፣ ከዛስ እኔም አምላክ እንደሆንኩ ያዳ አድርጉ ነው የሚለው። እወቁ፣ ያዳ አድርጉት። እና ልክ በእንደዚህ አይነት ሌቭል አምላክን ስታቀው ምን ትሆናለህ? you'll be still። ውስጥ ያለ ጩኸት በሙሉ ይጠፋል። ውስጥ ያለ ክስ በሙሉ ይጠፋል። ለምን? you have ያዳ ሻላባ ሳካታይ ዲፕ የጠለቀ ፐርሰናል የግል የተለማመድከው ዕውቀት ይኖራል። ለዛ ነው ዘዳግም 33 ላይ በጣም የምወደው ክፍል ላይ ሙሴ ከተራራ ላይ ከወረደ በኋላ ያንን ግሎሪ ካየ በኋላ አለ ያዳ ይሁንልኝ ብሎ ጸለየ። ልወቅህ አለ። እኔ ማወቅና እኔ ማየትም አትችልም። ስለዚህ የምትተጉለትን የምታለቅሱለትን ሰርቭ የምታረጉትን ኢየሱስን በየሆነ ያህል ኤክስቴንሽን ወይም ደግሞ እየጨመረ በሚሄድ ኤክስቴንሽን ማወቅ መጀመር አለባችሁ። ስለዚህ የስሙ ሪዛልት ያወቀውን ያህል። ክብር ለኢየሱስ ይሁን። አሜን በሉ ውስጥ ኢየሱስ ጌታ ነው። ይሄንኑ ያዳ የሚለውን የሂብሪው ወርድ በአዲስ ኪዳን ደግሞ በሌላ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ባለው ጊኖስኮ በሚለው ወርድ ይተካዋል። ጊኖስኮ ምንድነው? ዲፕ ፐርሰናል እና ኤክስፒሪየንሻል የሆነ ዕውቀት ነው። ጊኖስኮ ይባላል። ስለ አስተዋውሳችሁ ከሆነ ስለ ሶስት አይነት ዕውቀት ያስተማርኳችሁ ጊዜ ይሄንን ዕውቀት አልጠቀስኩትም። ጊኖስኮ ይባላል። this is the exact representation of ያዳ። የያዳ ትክክለኛ ምትክ ነው ጊኖስኮ። ስለዚህ የኢየሱስ ስም በህይወታችን ላይ ከፐርሰኑ ጋር በተነካካንበት ልክ ነው የሚሰራው ማለት ነው። ለዛ ነው የአንዳንድ ሰዎችን ከናንተ ያለፈ ፕሬየር የምትፈልጉት። ካንተ ያለፈ እንደተነካካ የተሰማን ሰውዬ ጸሎት የምትፈልገው ለዛ ነው። ለምሳሌ በሱ ሬልም ነው ስሙን ሲጠቀም ህይወት ላይ የሚመጣው ነገር የሚመጣው። ስለዚህ ካለን ህብረትና ካለን ኢንቲሜሲ መንፈሳዊ ዓለም ለኛ ሪስፖንድ እንዲያደርግ የሚያደርግ ዓለም ይከፈትልናል። ያ ነው ያንተ ዓለም። ለምሳሌ አሁን ከናንተ በታች ያለ የናንተን ጸሎት የሚፈልግ ሰው አለ። ለምሳላችሁ ከናንተ ዓለም ነው የሚጎተትልን። ከናንተ በላይ ያለና የሱን ጸሎት የምትፈልጉት ሰው አለ። እሱ ደግሞ ከሱ ዓለም ነው ለናንተ ህይወት የሚጎተትላችሁ። ወይኔ ትንሽ አወሳሰብኩት። ብቻ ምን አለፋችሁ እዚህ ፐርሰን ላይ ያላችሁ መነካካት በጌታ በኢየሱስም እለት እለት እየጨመረ እንዲሄድ ጸልያለሁ። አንዳንዶቻችሁ በሚሞሪ ደረጃ ነው ያለው ህብረታችሁ ከእግዚአብሔር ጋር። ስለዚህ በትውስታ ደረጃ ሆኖ የኢየሱስን ስም እየጠራሽ ውለሽ ብታድሪ ህይወትሽ ላይ የሚመጣ ነገር የተገለጠ የእግዚአብሔር መገኘት ስሙ ሲጠራ ባንተ ህይወት ላይ መምጣት አይችልም። ለምን? you don't have a fellowship። ሁለተኛውና ሶስተኛው እያልኩ ነግራችኋለሁ፣ ግን የመጀመሪያው እንደ ኪም ያዝ ያለባችሁ ኢንቲሜሲ። ኢየሱስ በጣም ደስ የሚል ነገር ዮሐንስ ወንጌል ምዕራፍ 10 ላይ ተናገረ። በጎቼ ድምጼን ይሰማሉ ያውቁኛል አለ። ከዛ እኔም አውቃቸዋለሁ አለ። ይሄ መተዋወቁ ሙቹዋል ነው።
በጎቼ ድምፄን ይሰማሉ አለና እነሱም ያቁኛል እኔም አውቃቸዋለሁ ነው የሚለው። ገብቷችኋል? እንተዋወቃለን። እነሱ ብቻ ያቁኛል አይልም፣ እኔ ብቻ አውቃቸዋለሁ አይልም። በጎቼ ድምጽ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 አይ ቲንክ እስቲ ለጥፋ 34 ብቻ 4 አለበት 14 24 ወይ 34 እስቲ 14 ዮሐንስ ወንጌል ምዕራፍ 10 መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። እሺ የራሴን በጎች ያውቁኛል። እሺ ነፍሴን ስለ በጎች አኖራለሁ። I alone am the good shepherd and I know those whose hearts are mine. ልባቸው የኔ የሆኑትን በሙሉ አውቃቸዋለሁ። ለምን? for they recognize and know me. they ginosko me. ከነዚህ ከበጎቼ ጋር ጊኖስኮ አለን፣ ዲፕ ፐርሰናል እና ኤክስፒሪየንሻል የሆነ ኖሌጅ አለን፣ እንተዋወቃለን። በጌታ በኢየሱስም ይሄ አመት ሳያልቅ የኔ የምትሉት ኢየሱስ የሚገለጥላችሁ ኢየሱስ፣ ስትጠሩት አፒር የሚያደርግላችሁ ኢየሱስ፣ ስትጠሩ በፍጥነት መልስ የሚሰጣችሁ ኢየሱስ እናንተ ህይወት ላይ እንዲገለጥ በኢየሱስ ስም ጸልያለሁ። የኔ የምትሉት ኢየሱስ እና ምን አለ? ልባቸው የኔ የሆኑትን አለ I know them and they know me. so ትውውቁም ይቻላል። ክብር ለኢየሱስ ይሁን። ዝም ብዬ ስለ ኤንዲ እኔ እየነገርኩት ስለኔ ሪሌሽንሺፓችን እንደዛ ቢሆን ዊርድ አይሆን? እኔ ካጠገቤ ነው ማሸሽ ሲጀመር እንደዚህ አይነት ፍጡር አይመችኝም። ቁጭ ብለሽ ሁሌ ባገኘሽም ቁጥር አንቺን አላቅሽም፣ ማን እንደሆንሽ አላቅም፣ ስምሽን አላቅም፣ ከየት እንደመጣሽ አላቅም፣ ዝም ብዬ ነው ብቻ አተተተተ ዲመን ነው ነው። ኢየሱስ ግን በኔና በሱ መካከል የፈጠረው ሪሌሽንሺፕ ምን እንደው ታውቃለህ? እኔም ማወራዋለሁ እሱም ያወራኛል፣ እሱም ስለኔ ያውቃል እኔም ስለሱ አውቃለሁ። ጂሰስ ክራይስት! ይሄ እኮ በጣም ማይንድ ብሎይንግ ነገር። እኔ የምፈልገው ኢንቲሜሲ የጊኖስኮ አይነት ኢንቲሜሲ ነው። it's a mutual ስታወሪ የሚሰማሽ ሲያወራ የምትሰሚው ሪሌሽንሺፕ ነው ፈልገዋል። በዚህ ውስጥ ዲፕ እየገባችሁ ፐርሰናል እያረጋችሁ ኤክስፒሪየንስ እያረጋችሁ ስትሄዱ ስሙ በእናንተ ህይወት ላይ የሚያመጣው ኢፌክት ይጨምራል። ዛሬ ወደ አንድ ደመና በኢየሱስም አሻግራችኋል። it's a mutual relationship. they know me and I know them. it's a mutual relationship. ስትገቡ እንደ ኢየሱስ ይሄንንም ማድረግ ይችላል እንደ ኢየሱስ። ይሄ በሰሚ አይደለም የምር ይገባል እና ስትጠራው እንደሚያደርጉ እርግጠኛ ሆነ ነው የምትጠራው። ከዛ ይሆናል። ለበሽተኛ ጸልዩ ስለተባለ ምናምን ብላ አይደለም የምትጸልዩ። ይሄ ፓወሩን ኤክስፒሪየንስ ታደርጉ በእውቀት ደረጃ ስለተጻፈ አይደለም፣ በእውቀት ደረጃ በትክክለኛ እውቀት ኤክስፒሪየንስ ታደርገው እርግጠኛ ነህ ስሙን ጠርተህ እዛ በሽተኛ ላይ ስትጸልይ እንደሚፈውስ you will be 100% sure። ዛሬ ወደ ግል ወደ ጠለቀ ወደ ምትለማመዱበት ህብረት በጌታ በኢየሱስ ክርስቶስ ስም መግባት እንዲሆንላችሁ ጸልያለሁ። በቃ ኢየሱስ የማያልቅ ነገር ነው። ሁሩማ ሳካታባይ አቬኒያስ ጊኖስኮ ይላል። ጊኖስኮ ምንድነው የምፈልገው አለመሰላችሁ? ቀጥሎ በጣም ማይንድ ብሎይንግ ይሆን። እኔ እናንተ እንደምንተዋወቃለን ኢየሱስ አብና ወልድ እንደሚተዋወቁ የአብና የወልድ ትውውቅ ከኢተርኒቲ ፓስት ጀምሮ። ለዛ ነው ሲጀምር መጀመሪያ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 መጀመሪያ ይሄን ጸሎት ከመጸለዩ በፊት ምን እንዳለ ታውቃላችሁ? አባት ሆይ እዚህ ምድር ላይ እንደሰራ የሰጠኝን ስራ ፈጽሜ አከበርኩ። አሁን ደግሞ
ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ካለ በኋላ ነው። መጀመሪያ ወደዛ ግሎሪ መልሰኝ ብሎ ከጸለየ በኋላ ነው ቁጥር 3ን ይጸልዩ። ምን አለ? ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። Eternal life means to know and experience you as the only true God, and to know and experience Jesus Christ. እውነተኛ አምላክ ብቻ ይሁን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ምዕራፍ 10 ላይ ደግሞ እኔ እናንተ የምንተዋወቀው ትውውቅ አለ አለ ኢየሱስ። አብና ወልድ ኢማጂን በምን አይነት ሌቭል ሲንክሮናይዝ ያደርጉ እንደነበር አብና ወልድ። ባይ ዘ ዌይ የአብን ድምፅ አንዴ ነው የሰማነው። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት ብሎ አብ አንዴ ሲናገር ሲጠመቅ ሰምተናል። ከዛ በኋላ ግን ኢየሱስ በዚህ ምድር ላይ ያለ አባቴ ሲያደርግ ያየሁትን ነው አሁን እያደረኩ ያለው። እግዚአብሔር አብ መናገር ራሱ አይጠበቅበትም። ባይ ዲፎልት የኢየሱስ ሕይወት ላይ ረን የሚያደርገው የእግዚአብሔር ድምጽና ቪዥን ነበር። ኦፒኒየን ከእግዚአብሔር አይሰማም ነበር ኢየሱስ። ከእግዚአብሔር አብ የሚያደርገው ነገር በሙሉ የእግዚአብሔር ኦፒኒየን እና በዚህ ደረጃ ነው እኔ እናንተ የምንተዋወቀው አለ ኢየሱስ። አብና ወልድ እኔ እናንተ እንደምንተዋወቀው ደግሞ እንዲያውቁኛል። በዚህ ደረጃ ገብቶ ከኔ ጋር ኢንቲሜት የሆነ ሪሌሽንሺፕ እንዲኖራቸዋል። በጣም ኮኔክት ነው። በዚህ ሳምንት ኢየሱስን ነክታችሁ በማታውቁበት ሌቭል በናዝሬቱ ጌታ በኢየሱስ ስም መንካት እንዲሆንላችሁ ጸልያለሁ። የግል መነካት፣ ኢትስ አ ፐርሰናል ተች። አንድ በጣም ደስ የሚል መዝሙር አለ፣ የፌሎሺፕ መዝሙር ካወቃችሁት። ለልብ ይናገራል ሚለውን ታውቁታላችሁ። እኔም ለልቡ አወራለሁ በመገኘቱ ሁልጊዜ ይደሰታል። እርሱ ይስቃል እኔም አብሬው ስቃለሁ። ውዴ ወደኛል እኔም ውዴን ወደዋለሁ። ለልብ ይናገራል እኔም ለልቡ አወራለሁ በመገኘቱ ሁልጊዜ ደስታለሁ። እሱ ይስቃል እኔም አብሬው ስቃለሁ። ውዴ ወደኛል እኔም ውዴን ወደው። ወደዚህ ሬል የሚያስገባን እስቲ በሉት እስቲ። ለልብ ይናገራል እኔም ለልቡ አወራለሁ በመገኘት ሁልጊዜ ደስታለሁ። እሱ ይስቃል እኔም አብሬው ስቃለሁ። ውዴ ወደኛል እኔም ውዴ። አሁን የሚያስፈልገን እንደዚህ አይነት ኢንቲሜሲ ነው። በቃ አሁን ግርግሩን ትተን ወሬውን ትተን እንደምናቅ የሚመስልን ነገር ትተን በእንደዚህ አይነት ሌቭል ከኢየሱስ ጋር ያለ ንክኪ ነው የሚያስፈልገን። ያኔ በህይወታችን ላይ የሚሰራው ማኒፌስቴሽን እየጨመረ ይሄዳል። እጃችሁን ልባችሁ ላይ አድርጉ። ይህም ፌሎሺፕ የመረዘ የበከለ ልባችሁን ያደማ ተስፋ ያስቆረጣችሁ ነገር በሙሉ አሁን በዚህ ደመና መቅለጥ ይጀምራል። ወደዚህ ጣፋጭ ህብረት የሆነ ሰው ሲገባ ይታየኛል ዛሬ።
ኤላቫኒያ ሞሳ ካፓራ ቫዲያ ላቦሳታ ያባሳባ